Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም በተለይ ላይክ የምትለዋን አድርጋችሁ እንድትጀምሩ በትህትና እንጠይቃችኋለን። እንደዛ ባደረጋችሁ ቁጥር ይህንን ግፍና ታይቶ ተሰምቶ ማይታወቅ ተደርጎ ማይታወቅ ነገሮችን የምንሰማ ያለ ነው ከኢትዮጵያ ጉድ። ይህ ቻናልን ማበረታታት ነው፣ ብዙ ሰው እንዲያየው ማድረግ ነው። ይህንን ግፍ ህዝብ መስማት አለበት። ህዝብ እንዲሰማው ነው እንጂ እኛ 5 ሳንቲም የምናገኝበት ነገር የለም። ይህንን ግን ማጋለጣችን አናቆምም። በተለይ ደግሞ ከእናንተ ከአድማጮቻችን እንደዚህ አሁን ደግሞ ደውላችሁ ተነግሮን ያለ በጣም የሚገርም የሚያስደምም ነገር ነው የሚካሄድ ያለው። አብይ አህመድ እኔ ብቻ እናሰማችኋለን አድማጮቻችን። በጣም የሚገርም ነው። ኢትዮጵያን ወደ ኋላ መልሶ ቀብሮ ይሄ ሰውዬ ምን እያደረገ እንደሆነ አንዱን ታይቶ ተሰምቶ በማይታወቅ የኑሮ ውድነት ህዝብ እያሳረረው ነው። በዛ ሲገርመን ደግሞ አሁን የሚፈጸም ያለው በተለይ በዚህ በጫካ ፕሮጀክት የሚፈጸም ያለው ጉድ ነው። ትናንትና ሪፖርት አድርገንላችኋል። በሰፊው ደግሞ ዛሬ እየደወሉ እየጻፉ ረሄም አለ ሲሉን የነበሩት ንብረታቸው የተዘረፈ ቤታቸው የፈረሰው አይደለም፣ እዛ የሚጠፋ ያለው ህይወት ነው። አድማጮቼ በሰው አጥንት ነው እንደ የሚገነባ ያለ ቤተ መንግስት ነው የሚያስብለው ጉድ ነው። በተለይ ከደቡብ ኢትዮጵያ እና ከኦሮሚያ ክልል የመጡ ሚስጥራዊ የሚባሉትን የሚሰሩ የነበሩ የሚፈጸም ያለው ግፍ ይሄ ሪፖርት ያደረግንላችሁ ብቻ አይደለም። ቀደም ብለንም 1 መጽሐፍ 2 መጽሐፍ ሊወጣው ይችላል እዛ የሚፈጸም ያለ ግፍ ብለናቸዋል። ግን ዛሬ ተደውሎ የተነገረን ቀጥታ ከአዲስ አበባ ወደ እናንተ እናመጣለን። ይሄ ሰውዬ ምንድን ነው? ማን ነው የላከብን ነው? ይሄ ሰውዬ ምንድን ነው የሚያደርግ ያለው? ኢትዮጵያ የት ነው ደርሳ ያለችው? አንድ እንቁላል 33 ብር ነው የገዛሁት 25 ለምን ትላለህ ብለው ተቆጥተው ይደውሉልኛሉ። እኔ አይደለም እዛ ያደረስኩት፣ እውነት ለመናገር ትንሽ ፈገግ ስላደረገኝ ነው። በጣም ነው የተቆጡኝ። የት ነው ያገኘኸው 25 የሚባል 25 የሚገዛበት ቦታ ካለ ንገረኝና ሂጄ ልግዛ። አንተ ማይክሮፎን ሚዲያ አሜሪካ እንደዛ ይሸጥ እንደሆነ 25 ሳንቲም እዚህ አንድ እሽግ እንቁላል 30 እንቁላል የሚይዝ በ2 ብር በ3 ብር ነው የምንገዛው። ያው ብር ነው የምንለው ዶላሩ እዛ ያለው ግን ጉድ ነው። የነገሩኝን አሁን ልንገራችሁ። 33 ብር አንድ እንቁላል፣ አንድ ቢራ 120 ብር አሉ። 1 ኪሎ ጤፍ 150 ኪሎ 150 ብር 1 ኪሎ ጤፍ 100 ብር ገባ ተብሎ ሀዲድ እዛ መሻለኪያ አካባቢ ለምታውቁት ትዝ ይለኛል። ኢህአዴግ ገብተው 5 ዓመት ነው 6 ዓመት እንደቆየ ጉድ ሲል ነበር ሰውዬው። ያውም የአድአ ማኛ ጤፍ ነው 100 ብር እንዴት አድርጎ ይገባል? አንድ ኩንታል ጤፍ 100 ኪሎ 1 ኪሎ በ1 ብር ስትሸጥ ማለት ነው። አሁን የማይረባ ጤፍ የሚሉኝ ያሉት 150 ብር ነው። ስኳር 1 ኪሎ 250 ብር ነው። ምስር 1 ኪሎ 250 ብር ነው። ዘይት 5 ሊትሩን 2500 ነው ዘይት። ይሄ ያውም የፓልም ኦይል በጣም ለጤና ጠንቅ የሆነ በዓለም የተወገዘ ለምግብ የማይሆን ያልተጣራ ፕሮሰሱ ያልጨረሰ ዘይት የሚረጋው ዘይት 5 ሊትር 2500 ነው የምንገዛ ያለ ነው ብለውኛል። እንግዲህ የኢትዮጵያ ሕዝብ ይሄ ለአይነት ከአንድ እናት ብዙ ሰው ደውሎልኛል ጽፎልኛል። ግን እኚህ እናት ግን ደውለው ስለሆነ ያናገሩኝ ተቆጥተው በአንዱ እንቁላል ነው መጀመሪያ በጣም የተቆጡኝ። የት ነው የሰማኸው? 25 ብር የሚባል 33 ብር ነው የዘገዘ ያውም ፈልጌ በስንት መከራ ገዝቼ የመጣሁኝ ከሾላ ገበያ ብለውኛል። በጣም እውነት ለመናገር አዘንኩኝ። እኔ ትንሽ ፈገግ አደረገኝ። እኔ ታዲያ ማማ እኔ እኮ አይደለሁም ያስወደድኩትን የሩቅ ሀገር ነው ያለሁት ብዬ ተሳሳቅንና ጨረስ ነው። እንኳን አደረሰህ እንኳን አደረሰዎት ተባብለን ማለት ነው። አድማጮቼ ይህንን እያልኩ እንግዲህ ወደ ዋናው ይዤላችሁ የመጣሁትን ልለፍ። በጣም የሚገርም የሚያስደምም ነው ደውሎ የነገረኝ። ይሄ እዛ ገብቼ ነበር ለአጭር ጊዜ ያለ እንደ አጋጣሚ ሆኖ ግን ወደቅኩና ከመሳለል ወድቄ እግሬ ሲሰበር
ለሕክምና ተብሎ ወጣሁኝ። ለሕክምና ይዘውኝ ሄዱ እና ከሆስፒታል ወጥቼ ነው የጠፋሁት። ምክንያቱም እዛ ሰው ይገባል አይወጣም፣ ተመልሶ አይወጣም። እነዚህ ሚስጥራዊ የሚባሉ ቦታዎችን የገባ አይወጣም ብሎኛል። ግን በዝርዝር እነግራችኋለሁ። ግን ሆስፒታል ገብቼ እንደ አጋጣሚ ሆኖ እግዚአብሔር ተረፍ ሲለኝ የልጆቼ አባት የልጆቼ አምላክ እንድተርፍ ስለፈቀደ ነው መሰለኝ፣ ወይ ወላጆቼን ጸሎትና የቤተሰቦቼን ጸሎት ሊሆን ይችላል እንጂ እኔ እንኳን ብዙ ጥፋት ምሰራ ነኝ። ግን ወጥቼ ከሆስፒታሉ እንደገባሁ እዛ ሆነን መውጣት መግባት ስለማይቻል ስልክህ ትቀማል፣ ስትሪፕ ሰርች ነው የሚደረገው አሉ። ገና ስትገባ ሰው እንዳለ እርቃን። ስትሪፕ ሰርች ማለት ምን ማለት መሰላችሁ? እርቃንህን አውጥተህ ማለት ነው። አንዲት ነገር እንዳይኖርህ መፈተሽ። እንደዛ ነው የሚደረጉት። ሁሉንም አይደለም፣ በሺዎች የሚቆጠሩ ሰራተኞች አሉ እዛ ጫካ ቤተ መንግስት ላይ የሚሰሩ። እነዚህ ግን ሚስጥራዊ የሆነ ስራ የሚሰሩት ነው። እስር ቤቱ፣ ወህኒ ቤቱ፣ መስቀያ ቤቱን፣ መግረፊያ ቤቱን፣ ጨለማ ቤቱን ውስጥ ያለውን መጥፎ ነገር እንዲታወቅ የማይፈልገውን አብይ አህመድ የሚሰሩትን ነው መርጦ ያውም እንዲመደቡ የሚደረገው። እዛ እንደነገርኳችሁ የደቡብ ክልል ብዙ አማርኛ የማይችሉ እና የኦሮሚያ ክልል ብዙ አማርኛ የማይችሉ ታማኝ ይሆናሉ ተብለው እዛ የሚገቡ ናቸው። እዛ ከገቡ በኋላ ግን ከሰው ጋር ግንኙነት የሚባል ነገር የለም። ከግቢው መውጣት የለም። ያንን ፕሮጀክትህን እንደጨረስክ የት እንደገባህ አትታወቅም። ግማሻቸው ለወላጆቻቸው እነዚህ ከደቡብ ክልል በተለይ የመጡትን ምናልባት ደቡብ አፍሪካ ሂዶ ሊሆን ይችላል፣ ወይ የት ገባ እንደዚህ ሆኖ ስራ አግኝተዋል ሰምቼ ነበር አለ ወይ ምናምን ብሎ ጠያቂ እንኳን ካለ ጠያቂ የለም አለ። ማን ይጠይቃል? ማን ለማን ይጠይቃል? እዛ ቻይኖች አሉ፣ የተለያዩ የዩናይትድ አረብ ኤምሬትስ ሰራተኞች አሉ፣ ሌሎችንም ኢትዮጵያውያን አሉ። እዛ ግቢስ ማን አድርሶ ነው? በጥይት ነው የምትቆላው አለ። ዙሪያውን ተከበው ታጥሮ ነው ያለው፣ በሰው ነው ያለኝ። እና ይሄንን እዛ ያለውን ግፍ በቁጥር 10 15 ብቻ ለእስር ቤት ብቻ አይደለም የተመደቡት ብቻ አይደለም የሚጠፉት ደብዛቸውን። ተገደሉ ማለት እሱ አልፈለግም። ደብዛው ጠፋ ማለት የት እንዳለ አይታወቅም ማለት ምን እንደሆነ እንግዲህ የራሳችሁ አርጉት። እኛም ሲገደሉ በጥይት ሲመቱት አይተናል፣ ወይ ተሰቅለው ተገድለዋል ያልን አይደለም። ደብዛቸውን ነው የሚጠፋው፣ የት እንዳሉ ነው የሚጠፋው። ስለዚህ እዛ የሚፈጸም ያለው በሰው ልጅ አጥንትና ደም ነው ወይ የሚገነባው ነው የሚያስብልህ። ሲጎዳም አሁን እኛ እድል አድርገን ስለወጣሁ ነው እንጂ መጀመሪያ አካባቢ አሁን ወድቀህ ከተሰበርክም እዛ ተጠግነህ የማትድን ከሆነ እዛው ነው የምትቀረው። አንሌስ የቀን ሰራተኛ ካልሆን ይሄ ድንጋይ የሚያቀብል የሚያቦካ ቡኮ የሚያቀብል እንጨት የሚሸከም ምናምን ከሆንክ ማንም ዞር ብሎ አያይህም፣ ማንም አይፈልግህም። ባለሙያ ሆነህ ድብቅ ሚስጥራዊ የሆነ የምትሰራ ከሆነ ነው ችግር ላይ ውስጥ የምትገባው። እና ይሄ ሰውዬ ጭራሽ ሰው እንዳይመስላችሁ በየጊዜው ደግሞ ይመጣል አሉ ተደብቆ። አንዳንድ ጊዜ ራሱ እየነዳ ይሄዳል ወደዛ፣ አንዳንድ ጊዜ ተደብቆ ከሰው ጋር ሆኖ ይሄዳል። እየሄደ ጠዋትና ማታ እየመጣ ነው ኢንስፔክት የሚያደርገው። እሱ የሚንቀሳቀስ ከሆነ ሊመጣ መሆኑን የሚታወቀው በቃ ጸጥ ረጭ ብሎ ወደ ስራችሁ ግቡ ነው። እረፍት ላይ ያለም ሲጋራ የሚያጨስም አንዳንድ ነገር የሚያደርግም ካለ ተበተን ነው፣ ወደ ስራህን ግባ ነው የሚባለው። ሰውየው እየመጣ ነው ይባላል። እርስ በርሳችን እንነጋገራለን። ግን ህዝብ እያለቀ ነው፣ እዛ ህዝብ እያለቀ ነው። የት እንደገባ አይታወቅም፣ የት እንደሚቀበር አይታወቅም። ይሄ ከደርግ የባሰ ነው። ደርግ እስከገደለ እንኳን እርምጃ ወስጄበታለሁ ይል ነበረ። ይሄ ግን ያለምንም ጥፋትህ አንዲት ጥፋት ሳትሰራ ሙያ ኖረህ ሰርተህ ለልጆች ለቤተሰቦችህን ገንዘብ አገኛለሁ ብለህ የታዘዝከውን ቀንና ማታ በታማኝነት ሰርተህ ከጨረስኩ በኋላ መገደል ማለት ምን የሚሉት ሀገር ነው? በኢትዮጵያ ታሪክ ውስጥ እንደዚህ ታይቶ ተሰምቶ ይታወቃል ወይ? ልሳን ሆኑት እዛ ላለው ህዝብ፣ እዛ ያሉትንም እንዲተርፉ ልሳን ሆኗቸው።
ብዙ ሰው መፈናቀሉ፣ ብዙ ሰው ችግር ተፈጥሮበት እዛ ሲፈርስም ሲባረርም ማንም እንዳያይ አድርገህ ተከቦ ነበር የሚፈርሰው እዛ የነበሩ ነዋሪዎችም ሲባረሩ። ግን እነሱ እድለኞች ናቸው። እዛ የሚሰሩት ያሉት ናቸው አሁን ርግማን ሆኖባቸው ያለው። ደሞዝ ስጠኝ ማለት አንዳንድ ነገር አድርጉልኝ ማለት በምንም ተአምር አትናገርም። እስር ቤት ማለት ነው። ልቅ የሆነም ሜዳ መሆኑ ነው እንጂ እስር ቤት ወህኒ ቤት ማለት ነው። መውጣት መግባት አትችልም። ከቤተሰቦች ጋር መነጋገር አትችልም። ስልክ የሚባል ጭራሽ እንደሌለ ተረጋግጦ ነው የምትገባው። ማንም ሰው ስልክ ያለው የለም ከከፍተኛ ባለስልጣኖች አሰሪዎች ካልሆነ በስተቀር። እዛ የሚሰሩትን በሙሉ ስልካቸውን ይቀማሉ። በተለይ እንደዚህ ቁልፍ የሆኑ ስራዎችን የሚሰሩት። ስለዚህ እባካችሁ ይህንን ነገር ለሁሉም ለሰብአዊ መብት ተጠባቂዎችም ይሁን ለሌላም ልሳን ሆኑን ብለውናል። ይኸው እያስተላለፍን ነው። የኛ ኃይል ይሄን ነው። ሚዲያው ወደ ህዝብ እንዲደርስ ልሳን መሆን ነው። ልሳን ላጣው፣ ለተቆለፈበት፣ ለተዘጋበት ህዝብ፣ ለሚገደለው፣ ለሚራበው ህዝብ ልሳን መሆን ብቻ ነው አቅማችን። መተን ታጥቀን መተን ልቀቋቸው ማለት አንችልም። ግን ህዝቡ ምን ማድረግ ይችላል? ህዝቡ ራሱ ህዝብ ሲመራ አይሆንም በምንም ተአምር ይሄ ሊሆን አይችልም ብሎ ከተነሳ ግን መሪ እንኳን አብይ አህመድ ሌላም ይከተላል። ጭራሽ ይሄ ሊወርድ አይችልም። ጭራሽ ሊነካ አይችልም። እንደዚህ አይነት ጠንካራ ታይቶ አይታወቅም። ከደርግ የበለጠ በአፍሪካ አንደኛ ቁጥር በሰራዊትና በትጥቅም በስንቅም በሁሉ ነገር ቁጥር አንድ የሚባል የነበረው የደርግ ሰራዊት እንኳን ፈርሰዋል። የሰውዬ ፈርተው ነው የሚያገለግሉት እንጂ አምነውበት ከሱ ጋር ጠቃሚያችን ነው ብሎ የሚያገለግለው ማንም የለም። ልክ እንደነዚህ ሰዎች መውጣት መግባት እንደማይችል ስለሚያውቁ እዛው ተቀምጠው እስኪጠፉ ድረስ እኮ አያውቁም። ስትገነባ ስትሰራ ምን ስታደርግ እኮ ከገባህ አንድ ጊዜ አትወጣም አይባልም። ገንዘብ አጠራቅሜ ገንዘብ ይዤ ወጥቼ ለልጆቼም ለራሴ መለውጣለሁ ብለህ ነው የምታስበው። ልክ የምትፈለገውን ስራ ከጨረስኩ በኋላ ነው የምትጠፋው። ደብዛህ ይጠፋል። በጣም የሚገርም የሚያሳዝን ነገር ነው አድማጮች። ይህንን እያልኩ እንግዲህ እንደዚህ አይነት ያላችሁ ኢንፎርሜሽን ካለ ላኩልን። የተረጋገጠ መሆን አለበት። ቢቻል አሁን ድምፅህን ደውሎ የነገረንን ድምፁ ሪከርድ አድርገነዋል፣ ግን አናሰማው እንዴ? ይጥፋ እንዴ? ቃል ገብተንለታል በምንም ተአምር እንጂ ሁሉንም ለእኛ ለሪፈረንስ ሪከርድ አድርገነዋል። ሪከርድ ነው የምናደርገው። ግን በምንም ተአምር ቢሆን በምንም ተአምር ነፃነት ያለበት የፕሬስ ፍሪደም ነፃነት ያለበት አገር ውስጥ ስለሆነ ማንም ሰው አስገድዶ ይህንን አምጣ ብሎ የሚያስገድድህ የለም። ስለዚህ ይህን እንድትተማመኑ እንፈልጋለን። ደውሉልን፣ ጻፉልን፣ ላኩልን፣ ያለውን ችግር አሳውቁን። እኛም ልሳን እንሁናችሁ። ምንም ነገር የምትከፍሉበት ነገር የለም። ላይክ ደግሞ አርጉ። ስልክ ቁጥራችን አሁንም ልስጣችሁና 01 ብላችሁ ትጀምራላችሁ። በዋትስአፕ ነው። ቀጥታ ስልክ እንዳትደውሉ፣ በዋትስአፕ ብቻ ነው የምትደውሉት። ለራሳችሁም ለደህንነታችሁም እሱ ነው። 01 585 673 5563 እንደገና 01 585 673 5563 እንደሱ አድርጋችሁ በዋትስአፕ ደውሉልን፣ ጻፉልን፣ ሪከርድ አድርጋችሁ ላኩልን። ከዛ በኋላ ልሳን እንሆናለን ለህዝባችን። ይህንን የምንላችሁ እንግዲህ አድማጮች እኛ የግዴታችንን እየተወጣነን፣ እናንተ ደግሞ ግዴታችሁ ምንድን ነው? ይህንን ወደ ህዝብ እንዲደርስ ላይክ፣ ሼር በማድረግ መተባበር ነው ለህዝባችሁ። ይህንን ብቻ የቤተ መንግስቱን ብቻ አይደለም ሁሉንም የሚደርስ ያለው አዲስ አበባ ብቻ መሆን የለበትም። አዳማም፣ ሻሸመኔም፣ ሐዋሳም፣ ቢሸፍቱም፣ ድሬዳዋም፣ ሐረርም፣ ትግራይም የትም ቦታ ይሁን ለህዝብ ችግር እየደረሰ ነው። ይሄ ጥፋት እየተሰራ ነው። ይሄ ስህተት እየተሰራ ነው። በማንም ይሁን የሚደርስ ካለ ኤቪደንስ ካላችሁ በተለይ በከፍተኛ ችግር ላይ ቀንና ማታ ወረፋ ይዘው አዲስ አበባ ነዳጅ ሲጠብቁ ይህንን ሁሉ ያሳፍረዋል። አብይ አህመድ እንዲታይ አይፈልገውም። ስትሄዱ ቀስ አርጋችሁ ቀረጽ አርጋችሁ ላኩልን።
ዝም ብላችሁ እንደምትሄዱ መስላችሁ ስልካችሁ ያናገራችሁ መስላችሁ ዝም ብላችሁ ትቀርጹታላችሁ። ከጫፍ የቆመችው መኪና ጀምሮ እስከ ማደያው ድረስ ትሄዱና ከዛ በኋላ እሱ ከላካችሁልን ወደዚህ ነው አውርዷት ያለው አብይ አህመድ። ይሄ ቅጥል ነው የሚያደርገው ለአብይ አህመድ። ትንሽ የሚመስላችሁ እዛ ሆናችሁ ፖሊስ ሲደበድብ ሲቀማ ትንሽ የሚመስላችሁ፣ በሰለጠነ ዓለም ግን ክልክል ስለሆነ ይኸው የኢትዮጵያ ሕዝብ እንደዚህ ስቃይ ላይ ነው ያለው ብለን ለመናገር ይመቸናል። ስለዚህ ላኩ። ይህንን እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።